በባህረ ሰላጤው 3 መርከቦች ላይ ጥቃት መፈጸሙን ተከትሎ የነዳጅ ዋጋ አሻቀበ። ረቡዕ ሌሊት በኢራቅ ባስራ ከተማ አቅራቢያ በሚገኝ ቃሲር ወደብ 2 ነዳጅ ጫኝ መርከቦች ላይ ጥቃት ተፈጸመ። ከዚያ በተጨማሪ አንድ ኮንቴነር የጫነ መርከብ በዩኤኢ ወደብ ላይ ጥቃት ደርሶበታል። ጠቅላይ ሚኒስትር አብይ በጦርነት ውጥረት ውስጥ ወዳለችው የተባበሩት አረብ ኤሚሬቶች ገቡ። በጋሞ ዞን በመሬት መንሸራተት ከ60 በላይ ሰዎች መሞታቸውና 64 ሰዎች መጥፋታቸውን እስካሁን ባለው ሁኔታ ፖሊስ ገለጸም። ስምረት ፓርቲ በአወዛጋቢ ቦታዎች የሚካሄድ ምርጫን በተመለከተ ያቀረበው ክስ ለምን አነሳ? ማርኮ ሩቢዮ በ3 ወራት ውስጥ ለሁለተኛ ጊዜ ከጠቅላይ ሚኒስትር አብይ ጋር መወያየታቸው፣ የቀድሞው የሞሳድ ባለስልጣን የኢራን ጠቅላይ መሪ እንዴት ኢላማ ሊሆኑ እንደቻሉ መናገሩና ሌሎች ዜናዎችም አሉ። ወደ ዝርዝሩ እናልፋለን። ሰላም ጤና ይስጥልኝ። እንደምን አላችሁ የተከበራችሁ የቻናል ቤተሰቦች? በጋሞ ዞን በመሬት መንሸራተት እስካሁን ከ60 በላይ ሰዎች፣ አንዳንድ ምንጮች ደግሞ 100 ሰዎች ሕይወት ማለፉን የፖሊስ ገለጸ። በጋሞ ዞን በመሬት መንሸራተት ከ60 በላይ ሰዎች መሞታቸውንና 64 ሰዎች መጥፋታቸውን ፖሊስ መግለጹ፣ በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰ መሬት መንሸራተት አደጋ የ64 ሰዎች አስከሬን መገኘቱን የደቡብ ኢትዮጵያ ፖሊስ ለቢቢሲ ገለጸ። የክልሉ ፖሊስ አክሎም ተጨማሪ 64 ሰዎች እስካሁን የደረሱበት አለመታወቁና ፍለጋ እየተካሄደ መሆኑን ጨምሮ ገልጿል። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገረው የክልሉ ፖሊስ እስካሁን ባለው መረጃ የ64 ሰዎች አስከሬን መገኘቱን አስታውቋል። የክልሉ ፖሊስ በጋሞ ዞን የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዶ ዶይሳ ቀበሌ መሆኑን ገልጾ እስካሁን የ59 ሰው አስከሬን መገኘቱን ገልጿል። ቀሪ 5 አስከሬኖች በቦንኬና ከምባ ዙሪያ ወረዳ የተገኙ መሆናቸውን የክልሉ ፖሊስ ለቢቢሲ ጨምሮ ገልጿል። በዞኑ ለሰዎች ሕይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው ከየካቲት 30 ጀምሮ እስከ መጋቢት 2018 ዓ.ም የጣለውን ዝናብ ተከትሎ ነው። የዞኑ ኮሚኒኬሽን ቢሮ መጋቢት 2018 ዓ.ም በፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዶ ጆይሳ ቀበሌ በተከሰተው የመሬት መንሸራተት ሕይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቁም 50 ሰዎችን የመፈለግ ጥረቱ መቀጠሉን አስታውቆ ነበር። የክልሉ ፖሊስ ዛሬ ማለዳ ባጋራው አዲስ መረጃ በዞኑ አደጋ ባጋጠማቸው አካባቢዎች መጥፋታቸውን የተመዘገቡ ሰዎች 128 መሆናቸውን አስታውቆ የ64 ሰዎች አስከሬን መገኘቱን ገልጿል። ማርኮ ሩቢዮ በ3 ወራት ውስጥ ለሁለተኛ ጊዜ ከጠቅላይ ሚኒስትር አብይ ጋር ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን መስሪያ ቤታቸው ባወጣው መግለጫ አመላከተ። የዩናይትድ ስቴትስ የውጭ ጉዳይ ኃላፊው ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት አጋሮቻቸው በቀጠናው የመረጋጋት ዙሪያ ባላቸው ጋር አቋምና በጸረ ሽብር እንቅስቃሴ በሚያደርጉት ትብብር ዙሪያ ተነጋግረዋል። በአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል በወጣው አጭር መግለጫ እንደተመለከተው ሁለቱ ከፍተኛ ባለስልጣናት በተጨማሪም በምጣኔ ሀብታዊ ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነት መሰረት በመጣል ዙሪያ ውይይት አድርገዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ በማርኮ ሩቢዮ እና በአብይ አህመድ መካከል የተደረገው ውይይት ላይ የተነሱ ጥቅል ጉዳዮችን ከመጥቀስ ባሻገር ዝርዝር ጉዳዮችም ከመግለጽ ተቆጥቧል። ከውጭ ጉዳይ ሚኒስትር ጋር የተደረገው ንግግር በተመለከተ ከጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። መጋቢት 2 2018 ዓ.ም በኢትዮጵያና በአሜሪካ ከፍተኛ ባለስልጣናት መካከል ውይይት የተደረገው ከሚስር ጋር በመሆን በኢራን ላይ እያካሄደች ያለው ጦርነት ሁለተኛ ሳምንቱን ሊይዝ ጥቂት ቀናት በቀሩት ጊዜ ነው። የአሜሪካው የውጭ ጉዳይ ሚኒስትር በጠቅላይ ሚኒስትር አብይ ጋር በተለያዩ ጊዜያት ውይይት ያደረገ ሲሆን በዚህ ዓመት ውስጥ ለሁለተኛ ጊዜ የተደረገው ውይይት ነው። በዚህ ዓመት ህዳር 24 2018 ዓ.ም በተመሳሳይ ሁለቱ ባለስልጣናት ተመሳሳይ ውይይት ማድረጋቸው ተገልጾ የነበረ ሲሆን በውይይቱ በተመሳሳይ ዩናይትድ ስቴትስ እና ኢትዮጵያ ቀጠናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸው ተዘግቧል።
ስምረት ፓርቲ በአወዛጋቢ ቦታዎች ላይ የሚካሄድ ምርጫን በተመለከተ ያቀረበው ክስ ለምን አነሳ? የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤትን ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን አስታውቋል። ፓርቲው ረቡዕ መጋቢት 2 2018 ዓ.ም ባወጣው መግለጫ ላይ የህግ መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የክቡር ፍርድ ቤቱ ውድ ጊዜና የህዝብ ሀብት ያለአግባብ ማባከን ሆኖ አግኝተነዋል ብለዋል። ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ህጋዊ አካሄድ በፍትህ ስርዓቱ ላይ ያለውን እምነት የሚያጠናክር መሆኑን የገለጸው ፓርቲው በአሁኑ ወቅት ክሳችን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስርዓት ህግ ቁጥር 22781 መሰረት ክሳችን ሙሉ በሙሉ አንስተናል ሲል ገልጿል። ስለ ጉዳዩ ለቢቢሲ ምላሽ የሰጡት የፓርቲው ተቀዳሚ ምክትል ፕሬዚዳንት አቶ ነጋ አሰፋ የፌዴሬሽን ምክር ቤትን ውሳኔ አጠቃላይ የፌዴሬሽን ምክር ቤት ምልዓተ ጉባኤ ሳያሟላ አፈ ጉባኤው ብቻ የወሰኑ ነው በሚል ክሳቸውን ማንሳታቸውና ጉዳዩ የፖለቲካ ውሳኔ ስለሆነ ፖለቲካዊ መፍትሄ እንደሚፈልጉለት ተናግረዋል። ቢቢሲ ከፌዴሬሽን ምክር ቤት አፈ ጉባኤ በጉዳዩ ላይ አስተያየት ለማግኘት ያደረገው ሙከራ ለጊዜው ምላሽ አላገኘም። ስምረት ፓርቲ መጀመሪያ ላይ ክሱን ሲያቀርብ ፌዴሬሽን ምክር ቤት ያሳለፈው ውሳኔ ከስልጣን ውጭ የሆነና ሌላ ግጭት የሚቀሰቅስ በህገ መንግስት የተሰጠውን ስልጣን የጣሰ ስለሆነ ትክክል አይደለም በሚል እንደነበር አብራርቷል። አቶ ነጋ ፓርቲው ክሱን መስርቶ የምርጫ ቦርድ ውሳኔ እንዲታገድ ካደረገ በኋላም ወደ ማጣራት ስንሄድ ውሳኔውን ምክር ቤቱ አለመወሰኑን ያጣራ ነው ብለዋል። የፌዴሬሽን ምክር ቤት የውሳኔ አካሄድ አለው ያሉት አቶ ነጋ አባላቱ ተጠርተው ሁሉም ተገኝተው ተወያይተውበት የሚወስኑት ስህተትም ቢሆን ትክክል በምልዓተ ጉባኤው ውድቅ ነበረበት ብለዋል። አሁን ስናረጋግጥ አፈ ጉባኤው ለብቻው የወሰኑት ውሳኔ በመሆኑ እንደዚህ አይነት ውሳኔ ደግሞ የህግ መሰረት ስለሌለው በማለት ክሳቸውን ማቋረጣቸውን አስረድተዋል። ይህ ፖለቲካዊ ጉዳይ ነው፣ ከአሁን በኋላ መታየትና መመለስ ያለበት በፖለቲካዊ መልኩ ነው በሚል ክሳቸውን ማቋረጣቸውን ጨምረው አስረድተዋል። ጠቅላይ ሚኒስትር አብይ አህመድ ወደ አረብ ኤሚሬት ገቡ። ጠቅላይ ሚኒስትሩ አብይ ዛሬ መጋቢት 3 2018 ዓ.ም ወደ ተባበሩት አረብ ኤሚሬቶች የተጓዙት ለስራ ጉብኝት እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤሚሬቶች ፍትሐዊ ሚኒስትር አብዱላ ሲልጣን ቢን ዋድ አል ኑአሚ አቀባበል እንዳደረግላቸው የኤሚሬትስ የዜና ወኪል ዘግቧል። የሀገሪቱ ፕሬዚዳንታዊ ፕሮቶኮልና ስትራቴጂክ ትርክት ባለስልጣናት ሊቀመንበር የሆኑት መሐመድ አብዱል አሊ ጀኔቭ ውስጥ በስፍራው ተገኝተዋል ተብሏል። ጠቅላይ ሚኒስትሩ ወደ አቡዳቢ የተጓዙት አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤሚሬቶች ጨምሮ በርካታ የባሕረ ሰላጤው ሀገራት ጥቃት እያስተናገዱ ባለበት በዚህ ወቅት ነው። የኢራን የአየር ምላሽ ከደረሰባቸው ሀገራት አንዷ የሆነችው ኤሚሬቶች ጦርነቱ በተካሄደበት 13 ቀናት ውስጥ በርካታ ሚሳይሎችና ድሮኖች ተወንጭፈውበታል። ጦርነቱን ተከትሎ በመላው መካከለኛው ምስራቅ የአየር በረራ ለቀናት ተቋርጦ የነበረ ሲሆን አሁን በከፊል ተጀምረዋል። በመካከለኛው ምስራቅ ወደሚገኙ በርካታ መዳረሻዎች የሚያደርጓቸው በረራዎች ካቋረጡ የአየር ትራንስፖርት አቅራቢዎች አንዱ የኢትዮጵያ አየር መንገድም ነው። ጠቅላይ ሚኒስትሩ አብይ ዛሬ አቡ ዳቢ የደረሱት በኢትዮጵያ አየር መንገድ በረው እንደሆነ ጽሕፈት ቤታቸው ያወጣው ፎቶ ያመላክታል። ባለፉት ቀናት የተወሰኑ ሀገራት ባለስልጣናት ወደ በተባበሩት አረብ ኤሚሬቶች የተገኙ ቢሆንም ከጠቅላይ ሚኒስትር አብይ ውጭ ጦርነቱ ከተቀሰቀሰ ወዲህ ወደ ሀገሪቱ የተጓዘ አገር መሪ ስለመኖሩ አልተገለጸም። አብይ ዛሬ ረፋድ ላይ አቡ ዳቢ ከመድረሳቸው አስቀድሞ በትናንትናው ዕለት ልዑካቸውን አስከትለው ወደ ጅቡቲ ተጉዘው ነበር። ከጠቅላይ ሚኒስትሩ ጋር ከተጓዙ ከፍተኛ ባለስልጣናት መካከል የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን፣ የገንዘብ ሚኒስትር አህመድ ሺዴ፣ የሰላም ሚኒስትር መሐመድ ድሪስ እንዲሁም የብልጽግና ፓርቲ ምክትል ፕሬዚዳንት አዳም ፋራ ይገኙበታል። በጅቡቲ ቆይታቸው ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጎሊህ እንዲሁም ከሶማሊያ ፕሬዚዳንት ሀሰን መሐመድ ሼክ ጋር ተነጋግረዋል ተብለዋል። ዜናዎቻችን እነዚህ ነበሩ። አድማጮቻችን ላይክ፣ ሼር እያደረጋችሁ ለሌሎች እንዲደርሱ